ደንበል ሐይቅ ለኛ ትልቅ ሀብታችን ነው። ባቱ የምትታወቅበት ትልቁ ነገር መገለጫው ሐይቁ ነው። ሐይቁና ከተማችን አይለያዩም። እርግጥ ነው በታላቁ የምስራቅ አፍሪካ ስምጥ ሸለቆ ከሚገኙ ውብ ከተሞች አንዷ ለሆነችው ባቱ ከተማ ደንበል ሐይቅ ዋነኛ መገለጫዋ ብሎም ውበቷና ሀብቷ ነው። በተለይም ሐይቁ ለከተማዋና በዙሪያዋ ለሚገኙ ነዋሪዎች ከመገለጫነቱ ባሻገር በዕለት ተዕለት ሕይወታቸው ውስጥ በብዙ የሚመነዘር ጥቅምን ይሰጣቸዋል። ይሄ ውሃ በብዙ መልኩ ሕይወታችን ነው ስንል ለመጠጥ ውሃም ሪፋይን ተደርጎ ተጣርቶ ይህንን ውሃ ነው የከተማችን ሕዝብ የሚጠጣው። በፊት የነበረው ውሃ ትንሽ አቅም አንሶ ስለሌለ ማለት ነው። ትልቅ ሀብታችን ብዬ የምገምተው ይሄ ውሃ ነው። ለብዙ ሐይቅ አሳ ምናምን ብዙ ነገሮች ከዚህ ወጥቶ ለቢዝነስ የሚሆኑት ብዙ ነገሮች አሉ። ለነሱም እንደሚጠቅሙ ነው የምናውቀው ማለት ነው። ካሉት ሐይቆቻችን ይሄ ፍሬሽ ወተር የያዘ ሐይቅ ስለሆነ ዙሪያውን ሰፊ የመስኖ እርሻ ስራ ይካሄዳል። ስለዚህ ዓመቱን ሙሉ በዚሁ ሐይቅ የበቀሉ አትክልትና ፍራፍሬዎች ለእኛ ከተማ ብቻ ሳይሆን ለማዕከላዊ አዲስ አበባ ጭምር በስፋት እየቀረበ ያለበት ሁኔታ ነው ያሉት። ታዲያ በዚህ መልኩ ለሀገሬው አያሌ ጠቀሜታን የሚሰጠው ይህ ደንበል ሐይቅ በሀገራችን የቀን አቆጣጠር ከ2009 አንስቶ መጤ በሆነው የእምቦጭ አረም በስፋት የመወረር አደጋ ያጋጠመው ሲሆን አደጋውን በዘለቄታው ለመከላከልም የባቱ ከተማ አስተዳደር ከውሃና ኤነርጂ ሚኒስቴር ብሎም ከስምጥ ሸለቆ ተፋሰስ ልማት ጽሕፈት ቤት ጋር በመተባበር እየሰራ ይገኛል። አሁን ላይ እንደ ባቱ ከተማ መስተዳድር ዝም ብለን እያየ ነው አይደለም። በዚህ ጉዳይ ላይ ፌዴራል ውሃና ኤነርጂ ሚኒስቴርም ጭምር እዚህ አናውንስ አድርጎ የህዝብ ንቅናቄ አድርገን 2014 ላይ በስፋት የተጀመረ እምቦጭ አረም ማስወገድ ስራ አለ። ይህ ስራ 2014 ላይ ይጀመር እንጂ እስካሁን ድረስ ስራውን በቀጣይነት ዘነው ነው ያለነው፣ አላቋረጥንም። እኛ እንደ ቅርንጫፍ ጽሕፈት ቤት ካሉት ከአካባቢ ጥበቃም ሆነ ከግብርና ጽሕፈት ቤቶች ያሉትን ነገሮች የማስተባበርና የማቀናጀት ስራዎች ነው የምንሰራው። በተለይ ይሄ እምቦጭ አረም ላይ ከ2014 ጀምሮ ያሉ ስራዎችን እኔም በቅርበት ስለማውቃቸው በማስተባበሩ በመደገፉ ስቲል እስከ ነዳጅ በመስጠትም በምንም ይሆን ባጀት እስከ መመደብ ስልጠናዎች እስከ መስጠት ድረስ እየተዘጋጀ በሚኒስቴር መስሪያ ቤቱ እየተደገፍን ጥሩ እንቅስቃሴ እያደረግን እኛም እየደገፍናቸው ነው እየሰራን ያለነው። ውሃ ሁሉም ይጠቀማል ኖርማሊ፣ ግን በከፍተኛ ሁኔታ ደግሞ በመጀመሪያ ውሃውን የሚጠቀሙ አካላት የለየናቸው 20 የሚሆኑ ያክል ድርጅቶችና ግለሰቦች ሪዞርቶች አሉ። እነዚህን በቀጥታ ሐይቁ ዙሪያ ላይ ስለሆነ ያሉት ስራቸውም እዚህ ላይ ስለሆነ ድርጅቶችም እዚህ አካባቢ ስለሆነ ያሉት ቦታ በጂፒኤስ ላይ ተሰጥቷቸዋል። የተሰጣቸው ቦታ ያን የሰጣቸውን ቦታ በየአመቱ እንዲያጸዱና የሪሃቢሊቴሽን መልሶ የማልማት ስራ እንዲሰሩ ነው። ስለዚህ እንደ ባቱ ከተማ መስተዳድር ደግሞ በተለይ እንደ አካባቢ ባለስልጣን መስሪያ ቤት እኛ ይህን ጉዳይ እንደ ቴክኒካል ቲም ከስራ አዋቅረን ይዘነው ያለነው። ስለዚህ በዚህ አመትም ልክ አሁን እንደምታዩት እዚህ ጋር የአበባ ድርጅቶች የተሰጠ ቦታ ነው። እዚህ ባቱ ላይ 5 የአበባ ድርጅቶች አሉ። ከ5ቱ አበባ ድርጅቶች ደግሞ አንደኛው ሃርበርግ የሚባለው የአበባ ድርጅት ነው እዚህ ጋር እየሰራ ያለው። እንደምታየው ሰራተኞቹ በጠዋት 12 ሰዓት ወጥተው ሰርተው አሁን ላይ አረፍ ብለው ያሉት። ይሄ የተነቀለው እምቦጭ ነው። ወደ 4.5 ሄክታር የሚሆን የእምቦጭ አረም እንዲያጸዱ የተሰጣቸው ቦታ ነው። ኦልሞስት 90% ያክሉን ሰርተውታል። የምታዩት እምቦጭ ከዚህ በፊት እዛ ጫፍ ድረስ የነበረ ሐይቁን ሙሉ ለሙሉ ወሮት በሚባል ደረጃ የነበረ ነው። ነገር ግን ሙሉ የድርጅቱን ሰራተኞች በማስተባበር ላለፉት 3 እና 4 ዓመታት የእምቦጭ ሐይቅን ከሐይቃችን የእምቦጭ አረምን ከሐይቃችን እያወጣ እንገኛለን። ከዛም ጎን ለጎን የሪሃቢሊቴሽን ስራም አብረን እየሰራ እንገኛለን። ምናልባት አሁን እዚህ ጋር የምታዩት ቦታ ሳር በቅሎበት ሊሆን ይችላል። ይሄ ሳር እንዲበቅል ግን ድርጅቱ ሰራተኞቹን አውጥቶ ሳሩን ተክሎ እምቦጩ ከሐይቁ እንዲጠፋ የራሱን ኃላፊነት እየተወጣ ያለ ድርጅት ነው። አበባ ድርጅቶችም ሁሉ ሌሎች ወደ 20-30 የሚጠጉ ደብዳቤ ብንበትንላቸው አሉ። ከዚህ ከደንበል ሐይቅ አብዛኛውን ውሃ ተጠቃሚ የሆኑት ከነሱ ጋር ጥሩ ግንኙነት አለን። የዚህ የሐይቁ መኖር የነሱ መኖር ነው። እነሱም እዚህ ጋር ሲመጡ ሐይቁን መኖሩን አይተው ነው። ስለዚህ ሐይቁን መታደግ የሁላችንም ስራ መሆኑን አስገንዝበን በስነ ስርዓት ከአመት አመት በቋሚነት ስራዎችን እየሰሩ ነው እና ለውጥም አለው፣ ብዙ ለውጥም አለው። እነሱም በባለቤትነት መንፈስ ነው። አሁን ዘንድሮ ለምሳሌ ንቅናቄ የጀመርነው አሁን በቅርብ ነው፣ ግን አስቀድሞ የጀመሩ ድርጅቶች አሉ። በቃ የተሰጣቸውን መሬት የማጽዳት ስራ ላይ እና ጥሩ ስራ እየሰራን ነው ብለን እናስባለን። ድርጅታችን ከውሃና ኤነርጂ ሚኒስቴር
የ5 ሄክታር መሬት ከሀይቁ ላይ ተሰጥቶት ያንን እያጸዳ ይገኛል። ነገር ግን ከዛ በላይ ነው ድርጅቱ ኃላፊነት ወስዶ እየሰራ ያለው ማለት ነው። ከተሰጠን ሄክታር በላይ ነው አሁን እያጸዳን ያለ ነው። እንደምታዩት እዚህ ያለውን እምቦጭም ምንድነው እያደረግን ያለ ነው? እየሰበሰብነው ነው። ለምንድነው የምንሰበስበው? እምቦጭ በተፈጥሮ ከረጅም ጊዜ በኋላም ውሃ ካገኘ ተመልሶ የመባዛት እድል ስላለው አንድ ቦታ ላይ እየሰበሰብነው እንደምታዩ ሰራተኞቻችን አውጥተን ሰራተኞቹን በፍላጎት ሀይቃችንን ለመታደግ በፍላጎት ነው እየሰሩ ያሉት። እዚህ ጋር ኮና መሬቱን ይዛል። አዎ አሚድ ገፋ አድርጉ። ይሄ እምቦጭ በመውጣቱ በጣም ትልቅ ደስታ ተሰማኝ። ምክንያቱም ይሄ አረማ ይሄ እምቦጭ በጣም ይሄ ውሃ የሚያጠፋና ሳሩን እንዳይበቅል የሚከለክል አረማ ነው። በጣም መጥፎ አረማ ማለት ነው። ስለዚህ ይሄ መውጣቱ በጣም አስደስቶኛል። በየአመት አመት ክረምት ሲመጣ በክረምት ሰዓት ነው እምቦጭ የሚበዛው፣ በበጋ አይበዛም። ያው እምቦጭ በሚበዛበት ሰዓት ደግሞ የይርባርግ ሰራተኛ በየሰዓቱ በየቀኑ መጥቶ ከዚህ ከሀይቃችን ከሀብታችን ውስጥ እያወጣን አካባቢያችንም ንጽህና እየጠበቀን ሀብታችንን የሚያሳጣ አረሙን እየነቀልን ነው የምንገኘው። በእርግጥም ወጣቶቹ አሁን ላይ የደንበል ሐይቅን ደዌ በአቅማቸው ለማከም በሙሉ ፍላጎትና ተነሳሽነት እየሰሩ ለመሆኑ ይህ ውብ የሳር ማሳ ሕያው ምስክር ነው። መጀመሪያ በዚህ መሬት ላይ ምንም አይነት ሳር አልነበረም፣ እንዳለ ይሄ እምቦጭ ነበረ። ግን ይሄ እምቦጭ መውጣት ከጀመረ በኋላ ውሃም ወደዚህ እየመጣ ሳሩም ደግሞ እየበቀለ ሄደ። ስለዚህ ምን ምርጥ ለውጥ አለ። መጀመሪያ ይሄ አካባቢውን ከዚህ ከሳር አካባቢ ጀምረን እያወጣን ያው እስከ ፊለው ድረስ መሀል ገብተናል። ከዛ ውስጥም እያወጣን እየገፋን ሸራው አለ። በሸራው ላይ አንስተን ወደዛ እየወሰደ ነበረን። የወሰድነው ደግሞ ድርቆም ነገም ያው ከነገ ወዲያም ሲዱ ሌላ እንዳይበቅል ዛሬ በመጠነው ደግሞ አንድ ቦታ እየከመርን ነው የተገኘ ነው ማለት ነው። ከዛ በጎን ለጎን እምቦጭንም ለተለያዩ ስራዎች ለማዋል ሞክረናል። ይህንን እምቦጭ ከድርጅታችን ከሚወገደው የአበባ ተረፈ ምርት ጋር በመሆን የኮምፖስት ማዘጋጀት፣ ሊኩዊድ ፈርቲላይዘር እንደው ፈሳሽ ማዳበሪያን የማዘጋጀት ስራ እየሰራ እንገኛለን ማለት ነው። ከዚህ በፊት ይህ እምቦጭ በበዛበት ሰዓት ውሃ እዚህ አካባቢ አይገኝም። ለሚያዩ ሰው ለብዙ ሰው እምቦጭ ነው እንጂ የሚገኘው ውሃ አይገኝም። አሁን ለመጣ እንኳን ለአካባቢያችን ለውበት ውሃ ልክ እንደ ማስተዋት ሆኖ ፈታ አድርጎ እያሳየ ነው። የመጡትም እያደነቁ ናቸው። እኔም በበኩሌ ደስተኛ ነኝ። እምቦጭ የአንድ ጊዜ ስራ ብቻ አይደለም፣ በየጊዜው እየተከታተል መስራት መቻል አለብን። እኛ በቋሚነት ከባቱ ከተማ አካባቢ ጥበቃ ባለስልጣን ቢሮ ጋር በመነጋገር በቋሚነት ሰራተኞቻችን እያወጣን የእምቦጭ አረምን ከሀይቁ ላይ የማጥፋት ስራ ነው እየሰራን ያለ ነው ማለት ነው። ስለዚህ እምቦጭ ከሀይቃችን እስኪጠፋ ድረስ ይህንን እንቅስቃሴ አናቆምም ማለት ነው። እኛ ልክ አረሞ መነቀያው ሰዓት ሲደርስ ቴክኒካል ቲም አለን በስር ያዋቀርናቸው። የቴክኒክ ኮሚቴው አንዱ እኔ ነኝ አባል። ስለዚህ ድርጅቶች መጀመር ባለበት ሰዓት እንዲጀምሩ እናደርጋለን። በቀጥታ ከሰራተኞቻቸው ሰዎች ቀንሰው የሰው ኃይል ቀንሰው እዚህ ጋር ይመድቡና እስከሚያልቅ ድረስ ያስነቅላሉ። ነቅለው መጨረሳቸውን ሲነቀል በአግባቡ ነው እየተነቀለ ያለው። ምክንያቱም የእምቦጭ አረም በጣም አስቸጋሪ አረም ነው። እያንዳንዱ ፓርቱ መሬት ላይ ካረፈ ተመልሶ ይበቅላልና ምንድነው የምናደርገው? ቴክኒካል ቲሙ በየቀኑ በየጊዜው እየወጣ ክትትል ያደርጋል። እንዴት መነቀል እንዳለበት፣ እንዴት ወጥቶ ዳር ላይ መከመር እንዳለበት፣ እንዴት ደግሞ ተገላብጦ መድረቅ እንዳለበት፣ መጨረሻ ላይ መቃጠል ሲኖርበት እንዴት መቃጠል እንዳለበት በቴክኒካል ቲም እናገዛለን። ስለዚህ አብረን ነው የምናገዘው። እኛ እንደ ከተማ እናቅደዋለን፣ አፈጻጸሙንም ቼክ እናደርጋለን። እነዚህን ብቻም ሳይሆን ሌሎች ህብረተሰብ ክፍሎችንም የህብረተሰብ ንቅናቄም አለን ባይዘው ህብረተሰቡም አሁን ሀይቁ ህይወቱ እንደሆነ ያለዚህ ሀይቅ መኖር እንደማንችል በደንብ ስለተረዳ ህዝቡን በዚህ ላይ ያግዛል። ቀበሌዎች ድርሻ አላቸው፣ ሴክተር መስሪያ ቤቶች ድርሻ አላቸው። በተለይ የነዚህ አበባ ድርጅቶች ደግሞ በከፍተኛ ሁኔታ ሌሎችን ምሳሌ በሚሆን መልኩ እንደምታዩት ጠፍቶ የነበሩት ፊላዎች፣ ሳሮች በአሁኑ ሰዓት ላይ ይሄ በፊት ምንም አይነት ሳር እዚህ ጋር ያልነበረ እምቦጭ ብቻ ወርሶት የነበረ ቦታ ዛሬ ግን በተሰራው ስራ እንደምታዩት ሳሩ በቅሏል፣ ፊላው መጥቷል። ለሌሎችም ምሳሌ ሆነው እነዚህ ምሳሌ አድርገን ሌሎችም እንዲሰሩ እያደረግን ያለበት ሁኔታ ነው ያለውና በትክክል አብረን እናቅዳለን፣ እንከታተላለን። ጥሩ የሆነ ግንኙነት ነው ያለን። ተመልካቾች የባቱ ከተማ መገለጫ የሆነውን ይህን የደንበል ሐይቅ በብዙ ሲያውክ የነበረው ይህ የእምቦጭ አረም እንግዲህ
ወጣቶቹ በተከታተላችሁት መልኩ ከውስጥ በመግባት እየጎተቱ አምጥተው እዚህ የሚያጠራቅሙት ነው የሚሆነው። እዚህ ከተጠራቀመ በኋላ ደግሞ በላስቲክ እየጎተቱ የሚከማችበት ቦታ ላይ ወይም የሚሰጣበት ቦታ ላይ ያደርጉታል። ከዛም እንዲደርቅ ይደረጋል። ከ7 እስከ 10 ቀናት ባሉት ቀናቶች ውስጥ እንግዲህ ይሄ በደንብ ከደረቀ በኋላ የማቃጠል ስራዎች ነው የሚያከናውኑት። ምክንያቱም መልሶ የመብቀል እድል እንዳለው በተለይ እርጥበት ነገር የሚያገኝ ከሆነ መልሶ የመብቀል እድል እንዳለው ይነገራል። ነገር ግን ይሄ የደረቀውን የእምቦጭ አረም በተለያዩ ቴክኖሎጂዎች አማካኝነት ወደ ተለያዩ ውጤቶች መስራት የምንችልበት እድል አለ። እዚህ ላይ የሚመለከታቸው አካላቶች መረባረብ ከቻሉ ይሄም በራሱ ሀብት መሆን እንደሚችል ሰምተናል። ይህንን የእምቦጭ አረም በዚህ መልኩ በማንዋል በእጅ ነቅሎ ከሀይቁ ከውሃው አካል እልፍ አድርጎ ከመር ነውና አገላብጠን ካደረቅነው በኋላ ማቃጠሉ ትክክል እንዳልሆነ በደንብ እንረዳለን። ለዛም ሲባል ከባቱ ከተማ መስተዳድር ካሉ የአበባ ልማት ማህበራት የአበባ ድርጅቶች ማለት ነው ከነሱ ጋር ሆነን ኃይሌ ፋውንዴሽንም ጨምረው አንድ ፕሮጀክት ቀርጸን ነበር። የ2 ዓመት ፕሮጀክት ወጣቶቹን አደራጅተን ቀጥታ ይህን እምቦጭ ወደ ሌላ ጥቅም ለመቀየር ወደ ከሰል ለመቀየር ታስቦ በጣም ብዙ ስቴፖች ሄደን ከሰልም ማድረግም እንደሚቻል ተሞክሮ ማይተንበት ትንሽ አቅም ያንሳው ሌላ ግባት ተጨማሪ ይፈልጋል። ጥሩ ስቴፕ ላይ ሄዶ እኛም እንደ ከተማ መስተዳድር 1 ሄክታር መሬት ለጊዜያዊነት ወጣቶች ስራ እንዲሰሩበት ሰጥተናቸው ስራ የምትጀመረበት ሁኔታ ነበር የነበረው። ፕሮጀክቱ ከ2 ዓመት በኋላ ቆሟል። አሁን ላይ የለም። ተጀምሮ ነበር ከሰል የማድረግ የተለያዩ ሃንድ ክራፍቶችን ለማሰራት ተጀምሮ ነበር። በማህበረሰቡን ማደራጅቶ የኛ ድርጅትም ቅርንጫፍ ጽሕፈት ቤታችንም ስቲል እጁ ነበረበት። ከዛ እንትን ጋር የአቅም ግንባታ መድረኮችን በማዘጋጀት የተለያዩ ስራዎችን በመስራት በቀጣይ ደግሞ ይሄንኑ አጠናክረን እንቀጥላለን ብለን እናስባለን። ምናልባት አንዳንድ የበጀት የምናምን እጥረቶች ስለነበሩ የተወሰነ ስራዎች ተጎትቶብናል እና ትንሽ ባለሙያ እጥረትም ነበረብን። አሁን እነሱ ሲሟሉልን ሙሉ ለሙሉ እነዚህ ስራዎችን አስቀጥለን እናስኬዳለን ብለን እናስባለን። ለምን ይሄ እምቦጭ ሀብት እንደሚሆን ማንም ያውቃል። ከመዳበሪያ እስከ ሃንድ ክራፍት ድረስ ማለት ነው። ስለዚህ ያንን ለማስቀጠል ጥሩ እንቅስቃሴ እናደርጋለን የሚል ሀሳብ አለኝ። ከዚህ ባሻገርም አሁን ላይ እምቦጩን በሀይቁ የከተማው ዳርቻ ብቻ በእጅ የመንቀል ስራ እየተሰራ በተፈለገው ልክ ውጤት ማምጣት ከባድ በመሆኑ በቀጣይም በቴክኖሎጂ የተደገፈና ሁሉንም አካባቢዎች ያሳተፈ ንቅናቄ ያስፈልጋል ተብሏል። ጭቃ ያለው አካባቢ ቢያንስ ማሽን ባይገባ በእጅ እያወጣ ትንሽ ደረቅ የሚል ቦታ በማሽን ያው ሲምፕል ማሽን ምናምን ብንጠቀምም ጥሩ ነው ብዬ አስባለሁ። ስራዎች በቴክኖሎጂ ቢታገዙ መልካም ነው። ያ እስኪሆን ድረስ ግን ወይም ደግሞ ቴክኖሎጂው እስኪመጣ ብረን እጃችንን አጣጥፈን እየተቀመጠን አይደለም። ሜካኒካሊም ከሀይቁ እምቦጭን የማውጣት ስራ እየሰራ ነው። ጎን ለጎን ደግሞ እምቦጭን ለበጎ ስራ የማዋል ስራ አብረን እየሰራ ነው። እንዳልኩ ለኮምፖስት ስራ እየተጠቀምንበት ነበረ። ጎን ለጎን ደግሞ ለጌጣጌጦች እነ ሃንድ ክራፍት የምንላቸውን ወጣቶች ተደራጅተው እዛ ላይ እየሰሩበት ነበር። ሀይቆቻችንን ለማዳን የእያንዳንዱ ህብረተሰብ ክፍል የእያንዳንዱ የሚመለከተው መስሪያ ቤት ሁሉ ርብርብ ማድረግ አለበት። አሁን እየሰራን ያለነው ማኑዋሊ በእጅ ነቅሎ ዘንድ ከሀይቁ ከውሃው አካል ራቅ አድርጎ አድርቆ ማቃጠል ነው። ይሄ ትክክል አይደለም እንደ ኤንቫይሮንሜንት። አንደኛ ይሄ ወደ ኢኮኖሚ ወደ ጥቅም የሚቀየርበትን ነገር መንግስት ሊያስብበት ይገባል። እምቦጭ ጥቅም ሊሰጥ የሚችልበትን ነገር ወደ ጥቅም ተቀይሮ ሌላ ገቢ ሊሆን የሚችልበትን ነገር መፈለግ ያስፈልጋል። አንዱ እሱ ነው። ሁለተኛ እንደሚታወቀው እዚህ 4 ሀይቆች ነው ያሉት። ከ4ቱ ሀይቆች ደግሞ ይሄኛው ፍሬሽ ወተርን የያዘ ሀይቅ ነው። በጣም ሀይቁ ተወሮ ነው ያለው። ባለፈው ዓመት አንድ ቴክኒካል ቲም አዋቅረን ከዚህ ከተፈጥሮ ተፋሰስም ከፌዴራል ውሃና ሚኒስቴርም ባለሙያ ተሰጥቶን ለማየት ሞክረናል። ወደ 1629 ሄክታር መሬት በእምቦጭ አረም ተወሮ ነው ያለው ዙሪያው ሲታይ ማለት ነው። ይሄ ሲታይ እምቦጩ እየጨመረ ነው እየቀነሰ ነው የሚለው ነገር ስናይ እኛ በምንሰራው አካባቢ ላይ እምቦጩ እየቀነሰ ነው ያለው። በኩታ ገጠም ስለማይሰራ ደግሞ በዛ በኩል ደግሞ እየጨመረ ነው ያለው። ፊት 1472 ሄክታር የነበረውን ከ3 ዓመት በፊት አሁን ባለፈው ዓመት ስናይ ደግሞ 1629 ሄክታር ነው የሆነው። ይሄ ማለት እየጨመረ ነው ያለው። ስለዚህ የመንግስት ትኩረት ይፈልጋል ማለት ነው። እየተሰራ ያለው የደንበል ሀይቅ በዚህ ሳይድ ብቻ ነው። በዝዋይ ዱግዳ የሚባል አካባቢ አለ። በዛ ሳይድም በዚሁ ልክ ቢሰራ ሀይቁን ሙሉ ለሙሉ ከእምቦጭ አረም እንታደጋለን ብለን እናስባለን። ትንሽ በዛ በኩል ያለው ስራዎች እየተሰሩ አይደለም በተለያየ ምክንያት ማለት ነው እንጂ በዚህ በኩል ባለው እቅዳችንን ስቲል እኔ የምናገረው እቅድ አካባቢ ጥበቃ እቅድ ይናገራል። 156 ሄክታር እናጸዳለን ብለን እኛ ስናወራ እነሱም በዛው ልክ 156 ብሎ ነው። አንድ እቅድ አንድ ሪፖርት ነው ያለን ከነሱ ጋር በዚህ በእምቦጭ አረምና በተለያዩ ስራዎች ዙሪያ ማለት ነው። ስራዎችን በዛው ልክ ነው እየተቀናጀን የምንሰራው።
በቀጣይም ይሄው ቅንጅት የበለጠ አድጎና ጎልብቶ የደንበል ሐይቅን ችግር በዘለቂታው ለመቅረፍ ሁሉም ባለድርሻዎች፣ ማህበረሰቦችና እነሱን የሚያነቁ መገናኛ ብዙሃኖች ልዩ ትኩረት ሊሰጡት ይገባል ሲሉ በስተመጨረሻ ነግረውናል። ሁላችንም እንደ ሀብታችን ይህንን ነገር በደንብ መጠበቅ እንዳለብን፣ መንግስቱም ደግሞ የሆነ መፍትሄ ነገር እንደምፈልግ በጉልበታችን እያወጣንም ህዝቡ በጉልበቱም እያወጣም መንግስቱ ደግሞ የሆነ መፍትሄ እንደምፈልግ በዚሁ መልእክቴን አስተላልፈዋል። መንግስት ህዝቡን የማነሳሳት ግንዛቤ የመስጠት የሐይቁን ጥቅም እንዲሁም ደግሞ የአረሙን ጉዳት ለህብረተሰቡ ማሳየት፣ ድርጅቶች የተሰጣቸውን ኃላፊነት በአግባቡ ክትትል እየተደረገብን ነው ሳይሉ መንግስት እየተያየን ነው ሳይሉ የራሳቸውን ኃላፊነት በቅንነት በታማኝነት ኃላፊነታቸውን መወጣት አለበት ብዬ አምናለሁ። ህዝቡም ሐይቁ የሱ እንደሆነ ንብረቱ ሀብቱ እንደሆነ ተረድቶ ሐይቁን ከዚህ አረም መጤ አረም መታደግ አለበት ብዬ አምናለሁ። ከዚህ በፊት የነበረው የሚዲያ እንትን ቀዝቅዞብናል ብለን ነው የምናስበው። 2 ዓመት 3 ዓመት በፊት በዚህ በደንበል ሐይቅ ዙሪያ ላይ የነበረ የሚዲያ ንቅናቄ ጥሩ ነበረ እና በዛ ልክም ስራዎች ስለተሰሩ ነው ይህን ሐይቅ ዛሬ ስለሱ ማውራት የምንችለው እንጂ እንደ ሀሮማያ ጠፍቶ የሚመለስ ሐይቅ ምናምን ብለን ነበር የምናወራው። አሁን ግን ጥሩ ደረጃ ነው። ያኔ የነበረው ንቅናቄ በተለይ በፋና በእናንተ ድርጅት በጣም ነው የማመሰግነው። ብዙ ስራዎች ተሰርተዋል። ስለዚህ በዛ ልክ አሁንም መቀጠል አለበት የሚል ሀሳብ ነው ያለኝ።